ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታዬ ይድረሳችሁ አለልኝ ካሳዬ ነኝ ይህ ኤሶፕ የኢትዮጵያ ፕሮዳክሽን ነው በዛሬው ዕለት የምንነጋገረው ስለ ማስ ሂፕኖሲስ ነው ማስ ሂፕኖሲስ የሚለው ቃል የአማርኛ አቻ ትርጉም ለማግኘት ትንሽ እንቸገራለን ሆኖም ግን ማስ የሚለው ጅምላ በጅምላ ማለት ሲሆን ሂፕኖሲስ የሚለው ቃል ትርጉሙ ደግሞ ማፍዘዝ ማደንገዝ በቁም እንቅልፍ ውስጥ መመሰጥ ማስመሰጥ ማለት ነው ነገር ግን ለጊዜው አንድ ቀጥተኛ የአማርኛ ትርጉሙን እስከምናገኝ ለአሁኑ ለዚሁ ፕሮግራማችን ስንል ሂፕኖሲስ የሚለውን ራሱን ቃሉን እንጠቀማለን እንደወረደ ማለት ነው ይህን በማስ ሂፕኖሲስ ዙሪያ የሚያጠነጥን ፕሮግራም ለመስራት የተነሳውበት ምክንያት ምንድነው እኔ እንደማየው ዛሬ ዓለማችን የውዥንብርና ግራ የመጋባት መድረክ እየሆነች ነው እውነቱን ከውሸቱ ለመለየት በሚያዳግት መልኩ ብዙ ነገር ተበለሻሽቷል ብዙዎችም በከፍተኛ ደረጃ ግራ ሲጋቡ ይታያሉ አንዱ አንዱን ዝም ብሎ ሲነዳው ይታያል ብዙ ሰዎች ለአፍታ ቆም ብለው የሚከተሉትንና የሚሄዱበትን መንገድ በቅጡ ለማስተዋል ጊዜ የሰጡ አይመስሉም ቴሌቪዥኑ ሬዲዮ ሶሻል ሚዲያው በአጠቃላይ ይህንን የመደነጋገርና ግራ የመጋባትን ጊዜ ተጠቅሞ ችግሩን ይበልጥ ያባባሰው ይመስላል ዛሬ የደገፍነውን ነገ እንረግማለን ነገ የምንመርቀውን ዛሬ ስንኮንን እንታያለን ፍላጎታችን ገደብ የለውም ፍላጎታችን ምን እንደሆነም በቅጡ የምናውቅ አይመስልም ግራ መጋባታችን በጨለማ መደነቃቀፋችን ደሞ እኩይ የሆነ ዓላማን አንግበው ለሚንቀሳቀሱ ጠላቶቻችን በጣም ሲጠቅም ይታያል ስለዚህ በእኔ አመለካከት መንገዳችንን ተመካክረን የምናስተካክልበት ጊዜው አሁን ነው አሁን ይመስለኛል ጊዜው በዚህ መሰረት ማስ ሂፕኖሲስ እያልኩ ስናገር እንግዲህ በጅምላ መፍዘዝ በጅምላ መደንገዝ ወይ ማደንገዝ እያልኩ እንደሆነ እንግዲህ በቅድሚያ ይታወቅልኝ ስለ ማስ ሂፕኖሲስ መናገር ከጀመርን እንግዲህ ርዕሱ የማይገባበት የማይዳስሰው ቦታ የለም በተለይ በዘመናችን ትውልዱ በዚህ የማስ ሂፕኖሲስ ተጠቂ መሆኑንና አለመሆኑን ጉዳይ ለማየት ብንነሳ ጥቃቱ በብዙ የህይወት የኑሮ የአምልኮ የመዝናኛ የማህበራዊ ግንኙነቶች ምዕራፎች ላይ ሁሉ ችግሩ በስፋት ተሰራጭቶ እያጠቃው ትውልዱን እንደሆነ እናያለን ሂፕኖሲስ የሚለው ቃል የተገኘው ከጥንት የግሪክ ቋንቋ ሂፕኖስ ከሚለው ነው በግሪክኛ ሂፕኖስ ማለት እንቅልፍ ማለት ነው ሂፕኖሲስ ሲሆን ደግሞ እንቅልፍ ማስተኛት እንቅልፍ ማስወሰድ ማለት ነው እዚህ ጋራ እየተነጋገርን ያለነው የእንቅልፍ አይነት ግን በተለምዶ በተለይ በሌሊት እንደምንተኛው የእንቅልፍ አይነት አይደለም ከራስ በመነጨ ሳይሆን ከውጪ በመጣ ኃይል ወይንም ትዕዛዝ ወይንም በእንግሊዘኛው to induce hypnosis ወይም to hypnotize ተጽዕኖ ስር በመውደቅ ስለሚመጣ የቁም እንቅልፍ የሰመመን እንቅልፍ አይነት ነው በሰመመን እንቅልፍ ጊዜ
የሰው ልጅ አይምሮ ሙሉ በሙሉ በእንቅልፍ ባይወሰድም የተረጋጋ በሚባል ሰመመናዊ ይዘት ባለው የእንቅልፍ ሁኔታ ወይም ሂፕኖሲስ ትራንስ አንዳንድ ጊዜም ሂፕኖሲስ ስቴት ውስጥ ይሆናል። በዚህ ሁኔታ ውስጥ ያለ ሰው ከአደንዛዡ ወይም ሂፕኖታይዝ ስራውን ከሚፈጽመው ወይንም ከሚያመነጨው አካል የሚመጣውን ትዕዛዝ ያለማወላወል ይፈጽማል። ወደ ኋላ ላይ እንደምናየው ይህ ሂፕኖታይዝ የሚያደርገው እና ወይም የሚያፈዘው እና የሚያደነግዘው አካል ግን ሰው ብቻ ሳይሆን ተመሳሳይ ኃይል ያለውን ትዕዛዝ ማመንጨት የሚችል ወይም የሚያመነጭ ጉዝ አካልም ሊሆን ይችላል። እንደዚህ አይነቱ ተጽዕኖ በስነ ልቦና ሳይንስ ዘ ፕላሲቦ ኢፌክት እየተባለ ይጠራል። በስነ ልቦና ሳይንስ ፕላሲቦ ማለት አንድ ሰው አንድን እውነት ያልሆነን ነገር ወይንም ሁኔታ እውነት ነው ብሎ እንዲያምን አምኖም እንዲሸወድ የሚሆንበት ጉዳይ ነው። እዚህ ጋር አንድ ምሳሌ እንመልከት። በጥንት ዘመን በአውስትራሊያ ይኖሩ የነበሩት ህዝቦች አቦርጂኒሶች የሚባሉት የአውስትራሊያ ምድር ዋና ባለቤቶች ጥቁር ህዝቦች ነበሩ። ነጮቹ ህዝቦች የመጡት በኋላ ላይ ነው። በዚያ ዘመን የነበሩ እነኚህ አቦርጂኒስ የተባሉት ጥቁር ህዝቦች በሞቱት የቀደሙ አባቶቻቸው ወይም their ancestors አጥንት ያምኑ ነበር። የአያቶቻቸው እና የቅድመ አያቶቻቸው አጥንት የማዳን የመግደል ኃይል ያለው ነገር ነው ብለው ያምኑ ነበር። የእናት አባቴ አጥንት ይውጋ እያሉ በአገራችን ያሉ አንዳንድ በአጉል እምነት ስር ያሉ ሰዎች እንደሚያምኑትና እንደሚያደርጉት ማለት ነው፣ እንደሚረግሙት ማለት ነው። ታዲያ እነኚህ አቦርጂኒሶች የሚመሩትና የሚተዳደሩት በመንደር ተከፋፍለው በቺፎች ወይም ቺፍስ ወይንም በየመንደሩ አለቆች በሆኑ አዛውንቶች ሰዎች ነው። እነኚህ አዛውንቶችም ናቸው ታዲያ የቀደሙ አባቶቻቸውን አጥንት በእጆቻቸው በመያዝ ህዝቡን ሲመሩ ወይም ፍርድ ሲፈርዱ፣ ውሳኔ ሲወስኑ፣ ቅጣት ሲበይኑ ወዘተ እነኚህን አጥንቶች ወደ ህዝቡ በመጠቆም ታማኝነትን፣ ተደማጭነትን እና መፈራትነትን ያገኛሉ። ህዝቡም እምነቱ አጥንቶቹ ኃይል አላቸው፣ ይቀስፋሉ፣ ያድናሉም ብሎ ስለሚያምን የቀየው አለቃ አጥንቱን ከፍ አድርጎ ጠቁሞ አጥፍተሃልና በዚያ አጥንት ረግሜሃለሁ ትሞታለህ ሲለው የሰውየው እምነት ወይንም በእንግሊዘኛው belief system በአጥንቱ ላይ የጸና ስለሆነ ወዲያውኑ መታመም ይጀምራል። ይህ ነው እንግዲህ በእንግሊዘኛው አሁን ፕላሲቦ ኢፌክት የሚባለው። በዚህ በአውስትራሊያ ባሉ አቦርጂኒሶች ህይወት ላይ በኋላ ላይ የተፈጠረው ምንድነው? ቀኝ ገዢ አውሮፓውያኖች ምድራቸውን ሊወሩ እነሱንም በባርነት ሊያግዙ ብለው ወደ እነሱ በመጡ ጊዜ ቺፍስ የተባሉት የየመንደሮቹ አስተዳዳሪዎች፣ አለቆች አጥንቶቻቸውን ይዘው በመውጣት በምዕራባውያን ወራሪዎቻቸው ላይ በነጮቹ ላይ እየጠቆሙ ቢረግሙና ቢያስፈራሩ አጥንቶቹ በወራሪ ምዕራባውያኖቹ ላይ ምንም ሊያመጡ አልቻሉም። ምክንያቱም የነጮቹ ወራሪዎች እምነት ወይንም belief system በእንግሊዘኛው በአጥንቶቹ ላይ የተመሰረተ ስላልሆነ ነው። በፕላሲቦ ኢፌክት ተጽዕኖ ስር የሚደረግ ማስ ሂፕኖሲስ ወይም ማስ ሂፕኖሲስ እንዲሰራ የአንድ ሰው ብቻ ሳይሆን የግሩፕ የማህበረሰብ በእንግሊዘኛው ኮሌክቲቭ ቢሊፍ የሚባለው ማለት ነው። በአንድ ነገር ላይ ያለ የተመሰረተ እምነት ወይንም
belief system ያስፈልጋል። ይህ ማለት አይዲያላይዝ የተደረገ ያደርጋል ይችላል ስጦታ አለው ተብሎ እምነት የተጣለበት ሰው ወይም አካል ወይንም belief system ያስፈልጋል። ከፍ ብለን እንደተነጋገርነው ይህ አይዲያላይዝ የተደረገ ሰው ማለትም ያደርጋል ይችላል የተባለው ሰው እንግዲህ የአቦሪጂኒሶቹን ቅድም የተነጋገርንበትን አጥንት ተክቶ የሚጫወት ማለት ነው። የዚህ የእንግሊዘኛው ቃል አይዲያላይዝ የሚለው ቃሉ ራሱ የመጣው አይድል ወይ አይዶል ከሚለው ሲሆን ይህም ጣዖት ማለት ነው። ነገር ግን ዛሬ እንደ ደና ነገር ያንተ አይድል ወይም አይዶል ማን ነው ያንቺ አይዶል ወይ አይዶል ማን ነው እየተባባል እንጠያየቃለን። ጣዖትሽ ማን ነው እየተባባል መሆኑን ግን በቅጡ የምንረዳ ምን ያህሎቻችን ነን? እነኚህ ለሰዎች አይዶል የሆኑ ሰዎች የሙዚቃ አቀንቃኞች ጭምጭምር ሴሌብሪቲዎች ታዋቂ ሰዎች በመድረክ ላይ ሙዚቃ በሚጫወቱበት ጊዜ ብዙዎችን ተከታዮቻቸውን ፌንት አስደርገው የሚጥሉበትም ምክንያት እንግዲህ ከዚሁ ጋር የተያዘ ነው። ይህ አይነት ሁኔታ ነው እንግዲህ በሚያሳዝን መልኩ በአሁኑ ወቅት በብዙ በክርስትና ስም በሚነግዱ ድርጅቶችም ዙሪያ የሚስተዋለው ይሄው አይነቱ ነገር ነው። ይህም የማስ ሂፕኖሲስ አንደኛው ምሳሌ ነው። ታዲያ ስለ ሂፕኖሲስ ሳይንስ ስንነጋገር ለዚህ ሳይንስ ባበረከታቸው አስተዋጽኦች ስሙ በገኖ ስለሚነገረው ስለ ፍራንስ ፍሬድሪክ አንተን መዝመር ጀርመናዊ ሰው ማንሳት ግድ ይለናል። ፍራንስ መዝመር የፊዚክስ እና የአስትሮሎጂ ትምህርቶች ምሁር ነበር። መዝመር የዩኒቨርሲቲ ትምህርቱን የተማረው በጀርመን የጀሱቶች ተቋም በሆነው ድሊንጀን አንጎልስታድ ነው። ትምህርቱን ከጨረሰም በኋላ በ1766 ዓመተ ምህረት እንደ አውሮፓውያን አቆጣጠር the planetarium influx in corpus humanum the influence of the planets on the human body በአማርኛው የፕላኔቶች ሁኔታ በሰዎች ላይ የሚያስከትሉት ወይም የሚፈጥሩት ተጽዕኖዎች በሚል ርዕስ መጽሐፍ ጽፎ አሳተመ። በመዝመር እምነት መሰረት ህይወት ያለው ፍጡር በሙሉ ሰውም እንስሳም እጽዋትም ይሁን ከሰውነቱ የሚያመነጨው ማግኔት ወይንም ጨረር ወይም ሞገድ አለው። ይህ ሞገድ ወይም ጨረር በሰማይ ባሉ የፕላኔቶች የከዋክብቶች ስብስቦችና በምድራዊም ማግኔቶችም አንዳንዴም በጨረቃም ጭምር ተጽዕኖ ሊደረግበት ይችላል ብሎ ያምናል። በዚህ እምነቱ መሰረት መዝመር ከ1780 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምሮ እስከ ዕለተ ሞቱ ድረስ ብዙ ሰዎችን በገመድ የታሰረ የማግኔት ድንጋይ በአይናቸው ላይ በማወዛወዝ የሃርሞኒካና የኦርጋን ወይንም የፒያኖ ሙዚቃዎችንም ከጀርባ በማጫወትና በማስደመጥ በቁም እንቅልፍ ወይም ሂፕኖታይዝ በማድረግ የተለያዩ ትዕዛዞችን በሰዎች አይምሮ ላይ ወይም አይምሮ ውስጥ ማስረጽ የሚችልበትን መንገድ ሲያጠና ቆይቷል። በዚህም ምክንያት ነው በአሁኑ ወቅት እንግዲህ to be mesmerized የሚለው የእንግሊዘኛ ቃል ለስሙ የተሰየመለት። ተናስተልኝ ስለዚህ ማይንድ ኮንትሮል ስላልነው ሁለተኛ ደረጃ ከመነጋገራችን በፊት ግን
የማስ ሂፕኖሲስ ወይንም የማፍዘዝና የማደንገዝ ሳይንስ የመጀመሪያው ክፍል ስለሆነው ማስ ኮንዲሽኒንግ ስለሚባለው የማፍዘዝና የማደንገዝ ደረጃ መነጋገር ይኖርብናል። ይህን ማስ ኮንዲሽኒንግ የሚባለውን ደረጃ በአንድ የገበሬ የእርሻ መሬት መስለን መነጋገር እንችላለን። አንድ ጎበዝ የሚባል ገበሬ በእርሻው መሬት ላይ የፈቀደውን ዘር ከመዝራቱ በፊት መሬቱ በደንብ መታረሱን፣ አፈሩ መጎልጎሉን፣ መላሙን፣ ለሚዘራው ዘር የተመቻቸ መሆኑን ማረጋገጥ ይኖርበታል። ማስ ኮንዲሽኒንግ ማለትም እንዲሁ ነው። ጨለማ የለበሰው ኃይል የሰው ልጆችን አእምሮ ወይንም ማይንድ በዚህ መልክ ነው የሚመለከተው። አስቀድሞ ያዘጋጀዋል፣ በእንግሊዘኛው ኮንዲሽን ያደርገዋል። በዚህ ምሳሌ የገበሬው ዘር የተባለው የዲያብሎስ ክፉ ትምህርት ነው። የተመቻቸ የተባለው የእርሻ መሬት ደግሞ ለዚህ ክፉ ትምህርት አስቀድሞ ኮንዲሽን የተደረገው የሰው ልጅ አእምሮ ነው። በዚህ በማስ ኮንዲሽኒንግ ስቴጅ የቀደመው የሰው ልጅ ማንነቱ ወይም አይደንቲቲው በዚህኛው ደረጃ ቀስ በቀስ ልክ እንደ እርሻው የመሬት አፈር እየተጎለጎለ እንዲወጣለት ይሆንና በምትኩ ቀስ በቀስ አዲስ ማንነት ይጫንለታል። የቀደሙት የራሳቸው ታሪክ፣ ባህል፣ ቋንቋ፣ ሃይማኖት፣ ትውፊት ከነበራቸው የቀደሙት አባቶቹ የተለየ ማንነት እንዲይዝ ይደረጋል። አዲስ ነገር መፍጠር የሚችል የአባቶቹ የእውቀት መንገድ ይቀየርና በዘመናዊነት ስም ተከሽኖ የራሱን አዲስ ነገር መፍጠርና መስራት የሚያስችለው ሳይሆን የሰማውን ብቻ መልሶ በአንደበቱ ብቻ ደግሞ የሚናገር ቃሉን ብቻ አመንዣኪ የሆነ በእንግሊዘኛው አባባል ሪገርጂቴት የሚያስደርገው የእውቀት መንገድ ይሰጠዋል። ነጩ የተናገረውን ብቻ መልሶ ያወራል። አሁን የደረስንበት ደረጃ ጥቁሩ ሕዝብ በተለይ የቀደመ አባቶቹን ማንነትና ስራዎቻቸውንም በቅጡ ባለማወቁ ምክንያት ነጮቹ መጥተው አባቶች እንዲነበሩ፣ እንዲህ ነው ታሪካቸው፣ ይህንን ስራቸውን እንዲህ አድርገው ነው የሰሩት እያሉ የፈቀዳቸውን ይነግሩታል። በዚህ ምክንያት መምታታት ይፈጠርበታል። የተምታታም ነገር ይናገራል። በእምነቱ መጽሐፍ ውስጥ እግዚአብሔር የሰውን ልጅ ፈጠረ ብሎት እሱ የነጮቹን ትምህርት ከተማረ በኋላ እነሱ እንደነገሩት ሰው ከመሆኔ በፊት ዝንጀሮ ነበርኩ ይላል። መጽሐፍ ቅዱስ ዓለም ከተፈጠረ 7500 ዘመን ነው እያለው ነጮቹ ከ3.5 ሚሊዮን እድሜ በላይ ያስቆጠረች ሉሲ የተባለች ሰው መሳይ ኢትዮጵያዊ አጥንት አግኝተንልሃል ደስ ይበል ሲሉት እልል ይላል። በአንድ ምላስ ሁለት እርስ በርሱ የተምታታ ነገር ይናገራል። ነጮቹ ከነገሩት ውጪ ግን በራሱ መርምሮ ያረጋገጠው ነገር የለውም። ወደ ቀደማችን ነገር ስንመለስ ታዲያ ስለዚህ ማስ ኮንዲሽኒንግ ሳይንስ ስንነጋገር በዚህ ሳይንስ አንቱ ስለተባለው የሳይንሱ ቀደምት ጠበብት ስለሚባለው ስለ ኤድዋርድ በርኔር ማንሳት ግድ ይለናል። ኤድዋርድ በርኔር ልክ እንደ ፍሬድሪክ አንተን መዝመር እና የኢሉሚናቲ ሰይጣናዊ ማህበር መስራች አባት እንደሚባለው እንደ አደም ቫይሶፕ ሁሉም የአይሁድ እምነት ተከታዮች ከሚባሉ ቤተሰቦች የተገኙ ሰዎች ናቸው። ማን ነው ትክክለኛ የአይሁድ ዘር የሚለውን ጥያቄ ግን ሌላ ጊዜ እግዚአብሔር እንደፈቀደ የምንነጋገርበት ጉዳይ ይሆናል። ለማንኛውም ኤድዋርድ በርኔ የሰው ልጆችን አእምሮ ለማደንዘዝና ለማፍዘዝ የሚውልን ይህን ማስ ኮንዲሽኒንግ የተባለን የሳይንሱን ንዑስ ክፍል ዘመናዊነት ባለው መልኩ ነድፎና አጎልብቶ በዚህ በምንኖርበት ዓለም ላለ የጨለማው መንግስት ማህበር መጠቀሚያ እንዲሆን ያቀረበ
እና ያስተማረም ሰው ነው። የሱ ማጎት በስነ ልቦና ሳይንስ ዘርፍ ሳይኮ አናሊስት የሚባል ማዕረግ ያለው የፍሪሜሰነሪ ሰይጣናዊ ማህበር አባል የሆነው ሲግመንድ ፍሮይድ ከሱ ቀድሞ ተመሳሳይ የዲያብሎሳዊ ትምህርትንና ስራን ሲሰራ የነበረ ሰው ነው፣ ሲያስተምር የነበረ ሰው ነው። የዚህ የማስ ኮንዲሽኒንግ ነገር ወይንም የሰው ልጆችን አይምሮ በሚገባ 100% ከመቆጣጠር በፊት የሚደረግ የማመቻቸት ስራ የሚሰራው በተለያዩ መድረኮች ነው። ከነኚህም ውስጥ አንደኛ በፋሽን ኢንዱስትሪ በኩል የምንለብሳቸው ልብሶች የማንነታችን መገለጫዎች የመሆናቸውን ያህል ተገቢ ያልሆኑ አለባበስ ደግሞ የሚያዋርደን ከክብራችንም ሊያቀሉን የሚችሉ ክፉ መናፍስትንም የሚያስጠናውቱን ሁሉ ሊሆኑ ይችላሉ። ዛሬ ዲያብሎስ ጨለማን በለበሰው ማህበረሰብ በኩል እርሱንና ሰራዊቱን የሚያሞግሱ ለነሱም ምሪትን የሚሰጡ ዲዛይንና ምልክቶች ያሏቸው ልብሶች እየፈበረከ በገበያ ላይ አውሎልናል። እኛም እየለበስን እንገኛለን። ከነኚህ ምልክቶች ጀርባ ግን የዲያብሎስ ኃይልና ፈቃድ እንዳለ በቅጡ አንረዳም። ምልክት የሚለው ቃል በዕብራይስጥ ኦት ወይንም ኦት ማለት ነው። ከዚህም ከዕብራይስጡ ቃል ነው ኦት ከሚለው ስዌር አን ኦዝ የሚለው ቃል ተገኝቷል። ትርጉሙም ቃል መግባት፣ መወገን፣ ማበር ማለት ነው። ስለዚህ የዲያብሎስ ምልክቶችን የያዙ አልባሳትን ስንለብስ የዲያብሎስ ማህበርተኞች መሆናችንን ለክፋት መንፈሳውያን ሰራዊት በገሃድ እያረጋገጥንላቸው እንደሆነ መረዳት ይኖርብናል። ሁለተኛው በሙዚቃው ኢንዱስትሪ በኩል ያለው ነው። ዛሬ የሙዚቃው ኢንዱስትሪ በከፍተኛ ደረጃ የማስ ኮንዲሽኒንግ የዲያብሎስ መገልገያ መድረክ ሆኗል። ብዙዎች ምዕራባውያን የሙዚቃ አቀንቃኞች በተሰማሩበት ሙያ ከፍ ለማለትና ገኖ ለመታየት ለሀብትና ለዝና ሲሉ በፈቃዳቸው በጨለማው ማህበረሰብ በኩል ከዲያብሎስ ጋር ተደራድረው ነፍሳቸውን በቁማቸው እንደሸጡ መናገር ከጀመሩ ቆየት ብለዋል። ስለዚህም ነው አሁን የነሱ ስራ የነሱን ሙዚቃ አድናቂ የሆነውን ህዝብ ለዲያብሎስ ማደራ እንዲሆን ማስ ኮንዲሽን ማድረግ ነው። ቀደም ሲል እንደጠቀስነው በመጽሐፍ ቅዱስ በመቃብያን ሳልስ ላይ እንደጠቀስነው ዲያብሎስ ማደሪያዎቹ ያደረጋቸውን ሰዎች እንደ መሳሪያ በመጠቀም ሌላውን ነፍስ ማጥመድ ዋነኛ መንገዱ ነው። የነዚህ አይነት የሙዚቃ አቀንቃኞች ከዘፈን ስንኞቻቸው ጀርባ የሚያፈዝና የሚያደነግዝ የዲያብሎስ ምሪት ወይንም በእንግሊዘኛው ስፔል አለ። ካለባበሳቸው፣ ከዳንሳቸው እና ከውዝዋዜያቸው ጀርባ የዝሙት መንፈስን የሚያጠናውጥ የዲያብሎስ ምሪት አለ። ኢንተርቴይንመንት በአማርኛው መዝናኛ የሚለው ቃሉ ራሱ የተገኘው ከላቲኑ ቋንቋ ቴንሬ ከሚለው ቴንሬ ማለት በእንግሊዘኛው ቱ ሆልድ ማለት ነው። በአማርኛው መያዝ፣ መጠናወት ማለት ነው። በዚህ ምክንያት ኢንተርቴንሬ ወይንም ኢንተርቴይንመንት ማለት እንግዲህ ሌላ መንፈስ እንዲገባብን መመቻቸት ማለት ነው። ለዚህ ነው ዛሬ ዘናበሉ የሚለው አባባል ሉዝ ዮር ጋርድ ንቁ ሳትሆኑ ለልክፍት የተጋለጠ ሆነ ተደሰት የሚሉ ድምጾች የተበራከቱት ለዚህ ነው። ሶስተኛው በተንቀሳቃሽ ምስሎች ወይንም በፊልሞች በኩል ያለው ነው። በፊልሞችና በቴሌቪዥን ማስታወቂያዎች የማስ ኮንዲሽኒንግ ኃይል እጅግ ከፍተኛ ነው። ይህን ለማብራራት እስኪ አንድ ምሳሌ እንመልከት። ይህን ምሳሌ የምንወስደው ቀደም ሲል የማስ ኮንዲሽኒንግ አባት ወይም ቀዳሚ ጠቢብ ካልነው
ከኤድዋርድ በርኔ የክፋት ገድል ነው። በ1929 እንደ አውሮፓውያን አቆጣጠር በአሜሪካ ያሉ የሲጋራ ወይም የትንባሆ አምራች ፋብሪካዎች ትርፋማነታቸውን በይበልጥ ለማጎልበት በማሰብ የኤድዋርድ በርኔን እርዳታ ጠየቁ። በዚያ ዘመን ሲጋራ ወይም ትንባሆ በአደባባይ እንዳሁኑ ጊዜ ማጤስ በአሜሪካ ባሉ ሴቶች የተለመደ ነገር አልነበረም። ስለሆነም ኤድዋርድ በርኔ እነኚህ በአሜሪካ ያሉ ሴቶችን ሲጋራ ወደ ማጤስ ሱስ ቢያስገባ እንዲያጤሱም የሚያነሳሳ ወይም የሚጋብዝ የቴሌቪዥን ማስታወቂያ ቢሰራ እና በዚህም ምክንያት ብዙዎች የአሜሪካን ሴቶች ማጤስ ከጀመሩ እና የሲጋራ ሱሰኞች ከሆኑ የሲጋራ አምራች ድርጅቶቹ በይበልጥ ትርፋማ እንደሚሆኑ በመገመት ሴቶችን ዓላማ ያደረገ የቴሌቪዥን ማስታወቂያ ሰራ። ይህ የቴሌቪዥን ማስታወቂያ ግን እንዲሁ በደረቁ እንኩ ሲጋራ ጢሱ የሚል አይነት አልነበረም። ይህ የአሜሪካንን ሴቶች በሲጋራ ሱስ ለማስጠመድ ዓላማን ያነገበ የቴሌቪዥን ማስታወቂያ በዓለም ሕዝብ ታሪክ ቶርችስ ኦፍ ፍሪደም በመባል ይታወቃል። ቶርችስ ኦፍ ፍሪደም ማለት የነጻነት ችቦ ለማለት ነው ቢሉም ቅሉ ግን ቶርች ወይንም በአሜሪካን ኒውዮርክ በስታቹ ኦፍ ሊበርቲ አይነት የሚነድ ችቦ ቶርች ኦፍ ሊበርቲ ዋነኛው የኢሉሚናቲ ሰይጣናዊ ማህበር ዋነኛም አርማም ነው። ትርጉሙም ከእሳት ጋራ ህብረት የፈጠሩና ሚስጥራዊ የዲያብሎስ ዕውቀት የተሰጣቸው ማለት ነው። ኤድዋርድ በርኔ የሴቶችን በአሜሪካ ማህበረሰብ ውስጥ ያነሱትን የእኩልነት የመብት ጥያቄ አስታኮም ነበር ማስታወቂያውን የሰራው። በዚህ ምክንያት የማስታወቂያው መልእክት ወይንም በእንግሊዘኛው አባባል ቲሙ የነበረው ነፃ የሆኑ ሴቶች፣ እኩልነት የተጎናጸፉ ሴቶች ያጤሳሉ የሚል ነበር። በጊዜው ይህ የኤድዋርድ በርኔ የቴሌቪዥን ማስታወቂያ በአሜሪካን የቴሌቪዥን መስኮቶች ባልተለመደ ሁኔታ ብቅ ሲል በየቤቶቻቸው ቁጭ ብለው ይህንን ማስታወቂያ ይመለከቱ የነበሩ ሴቶች በእንግሊዘኛው unsuspecting women viewers የሲጋራ ማጤስን ሱስ ከሴቶች እኩልነትና ዘመናዊነት ጋራ አዳብለው በመቁጠር በሲጋራ ሱስ ተጠመዱ። ለመጀመሪያ ጊዜ ትንባሆን በእጃቸው እንዲጨብጡም ሆነ። ይህንን የቴሌቪዥንን ማስታወቂያ ተከትሎ በተለያዩ የጊዜው የሚሰሩ ፊልሞች ላይ የሚከውኑ የፊልም ተዋናዮችም በሚሰሯቸው ፊልሞች ላይ ሲጋራ በእጆቻቸው ጨብጠው እንዲታዩ በመደረጉ ምክንያት በአሜሪካ የሚያጤሱ ሴቶች ቁጥር ቀስ በቀስ በከፍተኛ ደረጃ እየጨመረ ሄደ። ኤድዋርድ በርኔም የፈለገውን እኩይ ዓላማ ከግብ አደረሰ። የትንባሆ አምራች ድርጅቶቹም የፈለጉትን ትርፍ አገኙ። ይህ እንግዲህ በፊልም በኩል ስለሚደረግ ማስ ኮንዲሽኒንግ አሰራር ጥሩ ምሳሌ ነው። በአሁኑ ወቅት በፊልም ኢንፍሉዌንስ ተደርገው ወይንም ባለማወቅ ጨቅላ አይምሯቸው በክፉ ኃይል ተጠምዝዞ አሰቃቂ የነፍስ ማጥፋት ወንጀሎችን የሚፈጽሙ ወጣቶች በየሀገሩ ከጊዜው ወደ ጊዜ የመበራከታቸው ሁኔታ ከዚሁ በፊልም ሰበብ ከሚመጣ ማስ ኮንዲሽኒንግ ጦስ እንደሆነ ልንረዳ ይገባናል። ስለ ፊልም ስንነጋገር እንግዲህ በዚህ የሙያ ዘርፍ የቀዳሚነትን ቦታ የሚይዘው እንደሚታወቀው የአሜሪካኑ ሆሊውድ ነው። ሆሊውድ እጅግ የሚገርም ኤስታብሊሽመንት ወይም ተቋም ነው። ሆሊውድ የሚለው ስሙ የመጣው ከሆሊ ትሪ ወይንም ሆሊ ከሚባለው የዛፍ ወይንም የእንጨት አይነት ነው። እዚህ ጋር ሆሊ ስንል የሚያሰማው ድምጽ የቃሉ ድምጽ የተቀደሰ ከሚለው ጋራ ተመሳሳይ ቢሆንም ይሄኛው ግን የተቀደሰ ለማለት አይደለም። ምክንያቱም በእንግሊዘኛው ቋንቋ የተቀደሰ የሚለው ሆሊ
አንድ ኤል ፊደል ነው ያለው። ይሄኛው ሆሊውድ የሚለው 2 ኤል ፊደላት ነው ያለው። የአሜሪካኑ ሆሊውድ የሚለው ተቋም ለማለት ስንጽፍ ቅዱስ ለማለት እንደምንጽፈው ሳይሆን 2 ኤል ነው የምናስገባው። ይሄ ደግሞ ከድሩይድስ ነው፣ ከድሩይድስ እንጨት ነው አባባል ነው የመጣው። ሆሊ የሚለው የድሩይድስ አጻጻፍ ነው። ድሩይድስ እነማን ናቸው ስንል በክላሲካል በሚባሉ ጸሐፊዎች እንግሊዞችና አይሪሾች የአውሮፓ የቀደሙ አባቶች የሰውን ልጆች ከተለያዩ ጎድስ አማልክት ጋራ የሚያገናኙ ልዩ ሰዎች ብለው ስለነኚህ ሰዎች ስለ ድሩይድስ ጽፈዋል። ድሩይድስ ኑሯቸው በጫካ ውስጥ የተወሰነ ነው። ምትሃትን፣ ጥንቆላን፣ ማጂክን በከፍተኛ ደረጃ የተካኑ ናቸው። ይህን ሆሊውድ የሚባል እንጨትንም ምትሃት ለመስራት ይጠቀሙበታል። በእንግሊዘኛው ማጂክ ዋንድ በመባል ይጠራል። ሃሪ ፖተር የሚባለው ፊልም ላይ እንደምናየው ማለት ነው። ይህ ብቻም አይደለም። የሆሊ እንጨት የድሩይዶች ሲስተም ወይም ስርዓት ዋና ምልክት ስለሆነ በብዙ የአውሮፓውያን የሆኑ ነገሮች ላይ ጥበቦች ላይ እናየዋለን። የሙዚቃ ኦርኬስትራ ወይም ኮንዳክተሮች የሚይዙትም እንጨት ይህንን የሚያመላክት ነው። እነኚህ ድሩይዶች የሚያመልኳቸው አማልክት ማለትም ጎድስ ኤንድ ጎደስስ የሚባሉት ግሪኮች ሙስስ የሚሏቸው ብዙ አይነቶች ናቸው። ብዙ አይነት ሙስሶች አሉ። በምዕራባውያኖቹ ሙዚቃን፣ ቲያትርን፣ ስዕል አሳሳልን ያስተማሩን እነሱ ናቸው ይላሉ። ሙስስ ከሚለው ነው እንግዲህ ሙዚቃ ሚውዚክ የተገኘው። ሙዚየም የሚለውም ቃል ከዚሁ ነው የተገኘው። እዚህ ጋር እንግዲህ ልብ እንበል። ሙስስ እንግዲህ አማልክት ናቸው። የአሕዛብ አማልክት ደግሞ ሰይጣናትና አጋንንት እንደሆኑ የእግዚአብሔር ቃል ይነግረናል። ለዚህ ነው የኛ አርት ወይ ስነ ጥበብ ከምዕራባውያን አርትና ስነ ጥበብ በእጅጉ የሚለየው ለዚህ ነው። የነኚህ የድሩይድስ ታሪክ እና የነሱም ከእንጨት ጋር የተያያዘ የምትሃት ስራ በአይረን ኤጅ በሚባለው ዘመን በአውሮፓ የተጀመረም አይደለም። በጥንት ግብጽ በፈርዖን ጊዜም ነበሩ። መናፍስት ጎታቾቹ የነበሩ የፈርዖን ጠንቋዮች ድሩይዶች ናቸው። በሙሴ ታሪክ እንደምናነበው በትራቸውን ወደ ምድር ወርውረው በምትሃት በትሩን እባብ ያደረጉት ማለት ነው። የሙሴ ተአምር ግን ከእግዚአብሔር ስለሆነ የነሱን እባቦች ሲውጥ በዚህ ታሪክ ላይ እናነባለን። ስለዚህ ጥበብ የሚመስልን ነገር አይደለም መከተል ያለብን ከእግዚአብሔር የሚገኝ እውነተኛ ጥበብን እንጂ። ለዚህ ነው መጽሐፍ ቅዱስ ትክክለኛዋ የእግዚአብሔር ጥበብ ከብዙ አማልክት የምትቀዳ አይደለችም፣ ከአንዱ ከሕያው እግዚአብሔር ትገኛለች እንጂ ብሎ አበክሮ የሚነግረን ለዚህ ነው። በሚያሳዝን መልኩ ወደ ሀገራችንም የገባው በአንዳንድ ቦታ የሚታየው ይሄ ቬጂቴሽን ወርሺፕ ወይንም በእጽዋት እና በተፈጥሮ ላይ የተመሰረተ አምልኮ እንግዲህ አመጣጡ ከዚሁ ወደ ግብጽ አቅጣጫ ነው። ከዛ ነው የመጣው። አራተኛው የማይንድ ማስ ኮንዲሽኒንግ ምዕራፍ በስነ ጽሁፍ ስራዎች ወይም በመጽሐፍት በኩል የሚደረግ የማስ ኮንዲሽኒንግ ስራ ነው። መጽሐፍት ስናነብ በምናነበው ነገር እንመሰጣለን። በማስ ሂፕኖሲስ ወይንም በማፍዘዝና በማደንገዝ ሳይንስ ደግሞ የሰው ልጆች አእምሮ በመመሰጥና ባለመመሰጥ ጊዜ ውስጥ የሚፈጥረው ውስጣዊ ቅርጽ ወይንም በእንግሊዘኛው ብሬን ዌቭ የተለያየ አይነት ነው። ሳይመሰጥ የሚፈጥረው ቅርጽ ወይንም ብሬን ዌቭ በስነ ልቦና ሳይንስ ቢታ ዌቭ ተብሎ ሲጠራ፣ በመመሰጥ ጊዜ የሚፈጥረው ቅርጽ ወይም ብሬን ዌቭ ደግሞ አልፋ ዌቭ በመባል ይታወቃል። በአልፋ ዌቭ የአእምሮ ስቴት ወይንም ክፍለ ጊዜ የሰው ልጅ አእምሮ የሚያየውን፣ የሚያደምጠውን፣ የሚያነበውን ወዘተ
ቪዥዋል ኮርቴክስ በሚባለው የአይምሮ ክፍል እንዲጨብጥ ተብሎ ሆን ተብሎ የተቀረጸውን ንድፈ ሐሳብ ያለመመርመር እያግበሰበሰ ወደ ውስጥ ያስገባል። በእንግሊዘኛው ዳውንሎድ ያደርጋል። ይህ ተግበስብሶ የገባ ኢንፎርሜሽን መልእክት ግን የሰውየውን የወደፊት ህይወት በነገሮች ላይ ከዚያ ጊዜ በኋላ ሊይዝ የሚችለውን አቋም፣ የኑሮ አቅጣጫ፣ ልማድ፣ ማንነት ወዘተ ወደ ክፉ አቅጣጫ ይመራል። ይህን ሁኔታ በህፃናት ላይ ሲፈጠር በቀላሉ ማየት እንችላለን። ህፃናት ፊልም ሲመለከቱ ወይንም የሚወዱትን ታሪክ ስንተርክላቸው የሚያሳዩትን ሁኔታ ብንመለከት ይህ ጭልጥ ብሎ የመመሰጥ የአልፋ ዌቭ ስቴት ወይንም ደረጃ ምን እንደሚመስል ማየት እንችላለን። ቢጠሯቸው እንኳን አይሰሙም፣ ፍጹም ይወሰዳሉ። ዛሬ በሀገራችንም እንደ ቀላል ነገር በየመንገዱ የሚሸጡት የነ ራምፓ የነ ኦሾ ሜዲቴሽንን ወይንም መመሰጥን እናስተምራለን ተብለው የሚነበቡ እንማራለን ተብሎ በብዙ ሰዎች ከሚነበቡት መጽሐፍት ጀርባ ክፉ የዲያብሎስ ኃይል አለ። ስንመሰጥ በአልፋ ዌቭ ጊዜ በቪዥዋል ኮርቴክስ የአይምሮ ክፍል በኩል እልም ብሎ የሚገባ ገብቶም የሚለውጥ የክፉ ኃይል ምሪት አለ። የጻፏቸውም ሰዎች ዓላማቸው በጎ ሳይሆን የዲያብሎስን ስራ ማስፈጸም ነው። ለክፉ ዓላማ ስለተጻፉ መጽሐፍት ስንነጋገር ግን በ1951 እንደ አውሮፓውያን አቆጣጠር ዲሊንዘር በተባለ ሰው የተጻፈና ዘ ካቸር ኢን ዘ ራይ ስለተሰኘ መጽሐፍ ማንሳት ግድ ይለናል። ይህ ዘ ካቸር ኢን ዘ ራይ የተባለ መጽሐፍ ውጫዊ ቅርጹ ከሌሎቹ የልብ ወለድ ወይም ኖቨልስ መጽሐፍት በተለየ አይነት ሁኔታ የተጻፈ አይመስልም። ነገር ግን ዘ ካቸር ኢን ዘ ራይ ለብዙ የነፍስ ግድያ ወንጀሎች ብዙ ሰዎችን የገፋፋና ያነሳሳ መጽሐፍ መሆኑን በመታወቁ ምክንያት ዛሬ ከብዙዎች ላይብረሪዎች ወይም መዘክሮች እንዲነሳ ሆኗል። ጆን ሌነን የተባለው ለምሳሌ የሙዚቃ አቀንቃኝ በጥይት ደብድቦ የገደለው ማርክ ዴቪድ ቻፕመን የተባለው ሰው ግድያውን ከፈጸመ በኋላ በእርጋታ ቁጭ ብሎ ምንም እንዳልተፈጠረ ነገር ያለምንም ቁጭትና መደናገጥ ቁጭ ብሎ ይህንን ዘ ካቸር ኢን ዘ ራይ የተባለ መጽሐፍ ሲያነብ ነው የተያዘው። ሮናልድ ሬገንንም ተኩሶ ያቆሰለው ጆን ሄንክሊ የተባለው ሰው ከግድያ ሙከራው በኋላ በፖሊስ ሲያዝ ይህንኑ ዘ ካቸር ኢን ዘ ራይ የተባለ መጽሐፍ እያነበበ መገኘቱን የፖሊስ መረጃዎች ዛሬ ይጠቁማሉ። በብዙ የነፍስ ልቦና ሳይንስ ባለሙያዎችም እምነት መሰረት ይህ መጽሐፍ አሳሲኔሽን ትሪገር በአማርኛው የነፍስ ማጥፋትን ወንጀል ለማድረግ የሚያነሳሳ እኩይ ዓላማ ባላቸው ሰዎች ሆን ተብሎ ረቂቅ በሆነ ጥበብ የተዘጋጀ መጽሐፍ ነው ተብሎ ይታመናል። አምስተኛው የማስ ኮንዲሽኒንግ የጥቃት መንገድ ስፖርታዊ ጨዋታዎችን፣ ፉትቦልን ወዘተ ተቆራኝቶ የሚደረገው አይነት ነው። እናስተልኝ ይህ የምናውቀውን ዓለማችንን ከዳር እስከ ዳር ያጥለቀለቀ አሶሲዬሽን ፉትቦልን ወይንም በማህበራዊ አደረጃጀት የተዋቀረን ዘመናዊ የእግር ኳስ ጨዋታን ለዓለም ያስተዋወቁት እንግሊዞች ሲሆኑ ይህም የሆነው ከዛሬ 100 ዓመት በፊት እንደ አውሮፓውያን አቆጣጠር በ1863 ዓመተ ምህረት በእንግሊዝ ዋና ከተማ በለንደን ነው። እዚህ ጋራ እየተነጋገርን ያለነው ግን ፉትቦልን ወይንም የእግር ኳስ ጨዋታን ማን እንደፈጠረው አይደለም። እዚህ ጋራ እየተነጋገርን ያለነው ይህ አሁን በእንግሊዝ የፉትቦል አሶሲዬሽን ወይንም ማህበር ተብሎ ተመስርቶ እጅግ ብዙ ብርም እየፈሰሰበት ህዝቡን በቁም እንቅልፍ እስከ መንዳት የደረሰውን የስፖርቱን ማህበር አወቃቀር እና አሰራር ማን ጀመረው ነው። ይህ አይነቱን
መልክና ቅርጽ የያዘ የፉትቦል አሶሲዬሽን ወይንም ማህበር ማለትም ዘ ኢንግላንድ ፉትቦል አሶሲዬሽን አይነት መዋቅር ለዓለም ያስተዋወቁት እና የፈጠሩት እንግሊዛዊ ፍሪሜሰንስ ወይንም ፍሪሜሰኖች ሲሆኑ የተፈጠረበትን ቦታ በሚገርም ሁኔታ የፍሪሜሰነሪ አርምስ ፓብ ወይንም በአማርኛው የፍሪሜሰነሪዎች ክንድ በሚባለው መጠጥ ቤት ወይንም ፓብ ውስጥ በዋነኞቹ የእንግሊዝ የማህበሩ አባላት ነው። ይህንን ፓብ ከዚህ ቀደም በኢትዮጵያዊው ምስክርነት በሚለው ፕሮግራሜ ግራንድ ሎጅ በመባል የሚጠራውን በለንደን የፍሪሜሰነሪ ህንፃ ማለትም ሰይጣን የሚመለክበትን ተቋም ህንፃ ባሳየው ጊዜ ይህንንም ፓብ በቅርብ ርቀት ላይ እንደሚገኝ አሳይቼ እንደነበር የሚታወስ ነው። በ1863 ዓመተ ምህረት እንደ አውሮፓውያን አቆጣጠር በፍሪሜሰነሪ አርምስ ፓብ የተሰበሰቡት እነኚህ ሰይጣን አምላኪዎች ወይንም ፍሪሜሰንስ የፈጠሩት ይህን በአሁን ወቅት የምናውቀውን አሶሲዬሽን ፉትቦል ወይንም በወገን ተደራጅቶ በፉክክር መንፈስ ተጠምዶ ስፖርቱን ለመስራቾቹ ብዙ ብር የሚሰራበትን መንገድ ብሎም ተመልካቹም በዚያው እንደሱስ ሆኖበት እንዲጠመድ የሚሆንበትን መንገድ ነው የቀየሱት። እንግሊዝ ወይንም ግሬት ብሪትን የዓለም ህዝብ ማይንድ ኮንትሮል ኒውክሊየስ ኤንድ ሴንተር ማለትም የሰው ልጆችን ጭንቅላት የማፍዘዝና የማደንገዝ ሳይንስ የሚፈለፈልባት ዋነኛ መዲና ወይም ከተማ ተብላ ትጠራለች። የዘመናዊው የፉትቦል ሜዳ ቅርጽን አሁን በምናውቀው መልኩ በቅድሚያ ያበረከቱት እነኚሁ እንግሊዝ ፍሪሜሰንስ ወይም ፍሪሜሰነሪዎች ሲሆኑ ይህም በአራት ማዕዘን ቅርጽ የተነደፈው የኳስ ጨዋታ ሜዳ የተገኘውም ከራሱ ከፍሪሜሰነሪ ሎጅ ወይንም ከአምልኮተ ሰይጣን የህንፃው የምድር ወለል ቅርጽና በውስጡም ካሉ የአምልኮት ቦታው ውስጣዊ አቀማመጦችና ቅርጾችን ኮፒ በማድረግ ወይንም በመቅዳት ነው። ይህን ስል ታዲያ ፉትቦል ወይንም የእግር ኳስ ጨዋታ የሰይጣን ስራ ነው እያልኩ አይደለም። እያልኩ ያለሁት እነኚህ ክፉ ሰዎች ስፖርቱን ለራሳቸው እኩይ ለሆነ ዓላማ እንዲውል በማመቻቸት ደረጃ ብዙ እርምጃ ሄደዋል ነው። በቀድሞዋ ሶቪየት ሶሻሊስት ሪፐብሊክ ህዝቡን በስፖርታዊ እንቅስቃሴዎችና እኔ አሸንፍ ፉክክሮች ብቻ ተጠምዶ ይህ በእንግሊዘኛው አልፋ ሜል ማለትም ልዩ ጉልበት ልዩ ችሎታ ያለው ሰው ተብሎ በህዝቡ ዘንድ ለመከበር የሚያበቃን ስታተስ ወይንም ደረጃን ብቻ ላይ በማተኮር ሶሻሊስቱ የገዢው ፓርቲ እንደፈለገ እንደ እንስሳ እንዲነዳው የሚያስደርጉ የሶሻሊስት ፓርቲው የካልቸራል ኢንዱስትሪ መሪዎች የሚል ሹመት የተሰጣቸው ክፍሎች ነበሩ። በሶሻሊስት ፓርቲ የካልቸራል ወይንም የባህል ኢንዱስትሪ መሪዎች የሚባሉት ስራቸው አዋቂ በሚባል እድሜ ደረጃ ያሉን ሰዎች እንደ ህፃናት እንዲያስቡ ማድረግ ነው። ይህ ነገር ደግሞ በምዕራቡ ዓለም የጦር ወታደሮችን የሚያሰለጥን ማንኛውም ተቋም የሚጠራበት ስያሜ እንደሚያመለክተው ኢንፈንተሪ የሚለው ቃል የሚያመለክተው ይህንኑ አዋቂዎችን ወደ ህፃናት የመለወጥን ዓላማ ነው።
በእንግሊዘኛው ኢንፈንት ማለት ሕፃን ማለት ስለሆነ ኢንፈንተሪ ሲሆን ደግሞ የሚጠቁመው እንደ ሕፃን ማድረግን ነው ወይም እንደ ሕፃን መሆንን ነው። እዚህ ጋራ እንግዲህ ልብ ማለት ያለብን ይህ አሁን እየተነጋገርንበት ያለው ነገር አሶሲዬሽን ፉትቦልም አልነው ስፖርትም አልነው። ፍሪሜሰነሪዎቹ ግን የሚያዩት እንደ አንድ የኢንዱስትሪ ምርት ነው፣ ገንዘብ እንደሚያመጣ ኢንዱስትሪ ምርት። ስለዚህም በዚህኛው አወቃቀር የስፖርቱ ተጫዋቾች ምርቶች ናቸው። ስለሆነም ይገዛሉ፣ ይሸጣሉ፣ ይለወጡማል። የገበያውን ቦታ የፉትቦሉ ወይም የእግር ኳስ ጨዋታው ሜዳ ነው። በአንድ ገበያ ላይ በነጋዴዎች የሚቀርቡ ዕቃዎች ከፍና ዝቅ ያለ ዋጋ እንዳላቸው ሁሉ በዚህኛውም መንገድ በተመሳሳይ ሁኔታ በውድና በርካሽ የሚገዙና የሚሸጡ የስፖርቱ ተጫዋቾች አሉ። የተመልካቹንስ ሁኔታ ከምን አኳያ ነው የምናየው ስንል እዚህ ጋራ ማንሳት ያለብን በጥንት ሮም ነገስታት ይደረግ የነበረውን ባህል ነው። የጥንት የሮም ነገስታት መጠናቸው እጅግ ትልቅ የሆኑ ኮሊሲየሞች፣ አሪናዎች ወይንም ትርኢት ማሳያ ስቴዲየሞች ነበሯቸው። እነኚህን አሪናዎች ለምን ይጠቀሙባቸዋል ስንል ህዝቡ በስርዓቱ ተሰላችቶ ወይም ሬስትለስ ሆኖ በነገስታቱ ላይ እንዳያምጽ የህዝቡን አይምሮ ኢንጌጅ የሚያደርገው ወይንም በአማርኛው የሚይዘው መዝናኛ ይፈጥሩለታል። ክርስቲያኖችን በተራቡ አናብስት ወይም አንበሶች መካከል ይጥላሉ። ህዝቡም ክርስቲያኖች በአንበሶቹ ወይም በእንስሶቹ ሲበሉ ላለመበላትም ከእንስሶቹ ጋር ሲታገሉ እያየ ይዝናናል። በሌላ ጊዜ ደግሞ ክርስቲያኖችን እርስ በርሳቸው እስከ ህልፈት ድረስ በማደባደብ ተመልካቹም ያሸንፋል ባለው ክርስቲያን ተደባዳቢ ራስ ላይ ብር በማስያዝ በሰው ህይወት ቁማር እየተጫወተ እንዲዝናናና ያለበትን ነባራዊ ሁኔታ እንዲረሳ የነገስታቱንም ስልጣን ርቱዕነት እንዳይጠይቅ ለማድረግ ይጠቀሙበት ነበር። በዚህ በምንኖርበትም ዘመን ከአሶሲዬሽን ፉትቦል እና ከሌሎችም ስፖርታዊ ውድድሮች ጀርባ ትልቅ የቁማር ኢንዱስትሪ ወይንም ጋምብሊንግ ኢስታብሊሽመንት አለ። እንደውም ብዙ በምዕራቡ የዓለም ክፍል ያለ የፉትቦል ወይንም የእግር ኳስ እና የሌላ ስፖርት ደጋፊ በተለይ ትኩረቱ ስፖርቱ ላይ ሳይሆን ቁማሩ ላይ ነው። ሌላው ህዝብ ደግሞ የሚደግፈውን ቡድን ማሊያ ለብሶ በየፓቦቹ እና በየመጠጥ ቤቶቹ ቢራውን ያለ ገደብ እየጋፈ ጨዋታውን በቴሌቪዥን መስኮቶች ካየ በኋላ በስካር ተገፋፍቶ የሌላ ቡድን ደጋፊ ነው ካለው መንገደኛ ጋራ ቡጢ በመቃመስ በየሳምንቱ የከተማውን ህዝብ ሰላም የሚያምሰው ህዝብ ቁጥሩ እጅግ ብዙ ነው። አንዳንዱም የሚደግፈው ቡድን ተሸነፈ ብሎ ህይወትን በገዛ እጁ ያጠፋል። ይህ
በኳስ ላይ ተመስርቶ የሚነሳ የደጋፊነት እና የድብድብና ደም የማፍሰስ መንፈስ በእኛ ሀገር በኢትዮጵያም ጅምሩ እየታየ ነው። ወንዱ የማህበረሰብ ክፍል በኑሮው ውጥረት ሲበዛበት እና በህይወቱ ደስተኛነት በማይሰማው ጊዜ ደስታን ከሌላ ነገር ለመፈለግ መነሳቱ የማይቀር ነው። ዛሬ በዓለም ላይ በሬዲዮም ሆነ በቴሌቪዥን እንደ እግር ኳስ ዜና ያለማቋረጥ የሚዘገብ ነገር የለም። የእርሱን በኑሮና በህይወት ላይ በማሸነፍ ጊዜ የሚሰማው የደስታ ስሜት አሁን ከሚደግፈው የኳስ ቡድን የጨዋታ ድል ጋር ያቆራኘዋል። ሴቱ የማህበረሰብ ክፍል ደግሞ ከቴሌቪዥን ሶፕ ኦፔራ ወይንም ተከታታይ የቴሌቪዥን ድራማ ጋራ ህይወቱን አቆራኝቶ ሳይኖር የሚኖሩትን ማየት ይጀምራል። በሌላ አነጋገር የእርሱን ነባራዊ ህይወት ሳያውቀው እውነት ባልሆነ ልበወለድ ታሪክ ተወስዶና ለውጦ ስለ እውነት እንደሆነ ታሪክ ቆጥሮ ቀኑን ሙሉ ስለነሱ ሲያወራ ይውላል። አሶሲዬሽን ፉትቦል እና የቴሌቪዥን ሶፕ ኦፔራ ዓላማው ተመልካቹን ለማዝናናት ብቻ ሳይሆን የማይንዱንም ወይንም ጭንቅላቱን ኦልተር ለማድረግም ጭምር ነው። ማለትም አስተሳሰቡን ለመቀየር ጭምር። ዛሬ የእግር ኳስ ተጫዋቾችን የፀጉር አቆራረጥ ቀርቶ የሜዳ ላይ ሳይሆን የመንገድ ላይ ሮናልዶ እና ባላቶሊ የሆነ ወጣት ቁጥሩ እጅግ ብዙ ነው። በነፃ ትግሉም ድራማዊ ድብድብን ቢሆን በሶፕ ኦፔራውም ቢሆን ዛሬ ቋንቋው፣ አነጋገሩ፣ ባህሉ፣ ምግባሩ የተዛባበት የወንዱና የሴቱ የማህበረሰብ ቁጥር እጅግ ብዙ ነው። በዚህ መሰረት የማፍዘዝና የማደንገዝ ሳይንስ በዚህ በአሶሲዬሽን ፉትቦልና ስፖርታዊ እንቅስቃሴዎች በኩል ደጋፊዎችን የሚያጠቃው ኢንዱስትሪያዊ ቅርጽ እንዲኖረው ተደርጎ ስለተቀረጸ ነው። እንዲያውም አንዳንድ ጊዜ የካልቸራል ወይንም ቀደም ብለን እንደጠቀስነው የባህል ኢንዱስትሪ እየተባለም የሚጠራው ለዚህ ነው። እንዴት ቢሉ ኢንዱስትሪ ስለሆነ ምርትን እንደማምረት ነው የሚታየው። በዚህ ምክንያት ደጋፊ ሰዎች የራሳቸውን ማንነት ያጡና የሚከተሉትን ቡድን ማንነት ይይዛሉ። አንዱ አንዱን ይከተላል። እኔ ሳይሆን እኛ በሚሉት የቡድን መጠሪያ ጥላ ስር ይሰባሰባሉ። ጨዋታውን ሊያዩ ወደ ጨዋታው ስቴዲዮም ሲሄዱም ሆነ በየመጠጥ ቤቱ ተሰብስበው በቴሌቪዥን መስኮቶች ከቢጮቻቸው ጋር ሆነው ጨዋታውን ሲመለከቱም የሚደግፉትን ቡድን ማሊያ ወይም ቲሸርት ማድረግን ይመርጣሉ። ይህም በማፍዘዝና በማደንገዝ ወይንም በማስ ኮንዲሽኒንግ የስነ ልቦና ሳይንስ የሚያመለክተው በእንግሊዘኛው ቃል ግሩፕ ኮሂሽን ቢሃይንድ ሊደርሺፕ ኤሌመንት የሚባለውን ደረጃ ነው። ይህ በአማርኛው ምን ማለት ነው? የሰው ልጆች በጨለማ ለሚነዳቸው ድብቅ አካል ራሳቸውን
በራሳቸው ፈቃድ ለመነዳት መሰባሰባቸው ነው። ይህ ደግሞ እኛ አርሰናል ነን እኛ ማንቸስተር ነን እያሉ እንደሚወግኑት ማለት ነው። እነኚህ ደጋፊዎች የሚከተሉትን ነገር ለህይወታቸው የሚሰጠው ፋይዳ ምን እንደሆነ ቆም ብለው ለአፍታ ለመጠየቅ ብዙዎቹ ፈቃደኞች አይደሉም። ለምን ቢሉ በካልቸራል ኢንዱስትሪ ጊዜ ብዙ ሰው አንድ አቅጣጫ እስከተከተለ ድረስ አቅጣጫው ልክም ይሁን ጠማማ ችግር የለውም። የኮምፒውተር ሶፍትዌር ወይም ሶፍትዌር ፕሮግራም እንደተፈለገ በሰሪዎቹ እንደሚጻፍ ወይንም ፕሮግራምና አፕግሬድ እንደሚደረግ ማለት ነው። እንዴት የሰው ልጅ አስተሳሰብ በዚህ በማፍዘዝና በማደገዝ ሳይንስ ኮንዲሽን ከሆነ በኋላ አፕግሬድ እንዴት ይደረጋል ወይንም ወደ ባሰ ደረጃ ይለወጣል ወይም ይሻሻል ቢባል ፖለቲካል ኮሬክትነስ በሚባለው ዘመናዊው መንገድ ነው። ይህም እንደ በግ በጅምላ የሚነዳውን መምሰል ትክክል ነው የሚል ጽንሰ ሐሳብን መርዛማነቱን ደበቅ አድርጎ በህብረተሰብ ውስጥ በማስረጽ የሚደረግ ነው። ፉትቦል እኮ ጌም ነው፣ ጨዋታ ነው። በቃ ከዚህ ያለፈ ነገር አይደለም፣ ሊሆንም አይችልም። 4 ነጥብ። ይህ አባባሪ ደግሞ ብዙዎችን ሰዎች የሚያስቀይም አባባል እንደሆነ አውቃለሁ፣ እረዳለሁ። ነገር ግን ህዝባችን ቀኑን ሙሉ ስለ ስንት ጠቃሚና አንገብጋቢ ስለሆኑ የህይወት ጉዳዮች አንስቶ መነጋገር የሚችልበትን የሚዲያና የህዝባዊ ግንኙነት መድረክ በተፈጥሮ ራሱ ጨዋታ መሆኑ በግልጽ በሁሉም ዘንድ በታወቀ ነገር ላይ ተወስኖ ስለሱ ሲያላዝኑ መዋል እንዴት አሳዛኝ እንደሆነ እዚህ ጋራ ለወገኖቼ በፍቅር ለማስታወስ ነው። እንግዲህ ከዚህ በ5 ክፍል ከፍለን ማስ ኮንዲሽኒንግ ካልነው የማፍዘዝና የማደንገዝ ሳይንስ በኋላ የሚመጣው የሳይንሱ ሁለተኛ ክፍል ያልነው ማይንድ ኮንትሮል የሚባለው ደረጃ ነው። ማይንድ ኮንትሮል ፊዚካል እና ኖን ፊዚካል ኤሌመንት ማለትም በአይን የሚታይና በአይን የማይታይ በማይታይ ነገር ተጽዕኖ ስር በመውደቅ የሚደረግ ሊሆን ይችላል። ስለ ማይንድ ኮንትሮል ወይንም የሰው ልጆችን አይምሮ ስለ መቆጣጠር ሳይንስ ስንነጋገር በዚህ ሳይንስ አሁን የደረሰበት አደገኛ ደረጃ ለመድረስ ከቀድሞ ጀምሮ የሰው ልጆችን እንደ ላቦራቶሪ አይጥ እየተጠቀመ ብዙ እኩይ መንገድን ለጨለማው ማህበር ያበረከተን በእንግሊዝ የሚገኘውን ታላቁን የታብስቶክ ኢንስቲትዩትን ወይም ተቋምን ማንሳት ግድ ይለናል። የታብስቶክ ኢንስቲትዩት የተመሰረተው በ1947 ዓመተ ምህረት እንደ አውሮፓን አቆጣጠር ነው። የተመሰረተውም የፍሪ ሜስነሪ ሰይጣናዊ ማህበር እንደገና አባል በሆኑ ቀደም ባለው ፕሮግራማችን ስሙን በጠቀስነው የኤድዋርድ በርኔ አጎት በሆነው በሳይኮ አናሊስቱ በሲግመንድ ፍሮይድ እና በመሰሎቹ ነው። ይህም የሆነው የጀርመኑን የሂትለር የናዚ ፓርቲን ውድቀት ተከትሎ ሲሆን የሂትለር ሳይንቲስቶች የናዚ ፓርቲ በአላይድ ፎርስስ ወይም በአሜሪካና በእንግሊዝ ጥምር ኃይሎች በጊዜው ተገስሶ እንደወደቀ እግሬ አውጪኝ ብለው ሳይንቲስቶቹ ከጀርመን ወደ ተለያየ የዓለም ክፍል ፈርጥጠው ነበር። በዚህ ጊዜ በአሜሪካው መሪ በፕሬዚደንት ትሩማን መሪነት
ፕሮጀክት ፔፐር ክሊፕ የሚባል መጠሪያ ስም የተሰጠው ከፍተኛ ምስጢራዊ ስራ ተጀመረ። የፕሮጀክት ፔፐር ክሊፕም ዓላማ በሂውመን ማይንድ በሰው ማይንድ ወይም ጭንቅላት ኮንትሮል ሳይንስ ላይ እና በሌሎችም የሳይንስ ዘርፎች ብዙ ዕውቀት ያካበቱትን እነኚህን በመሮጥ ላይ ያሉ የጀርመን ሳይንቲስቶችን ከያሉበት አድኖ ይዞ ወደ እንግሊዝና ወደ አሜሪካ በማምጣት በተራቸው ስራቸውን በእነኛ ሀገሮች እንዲቀጥሉ ለማስደረግ ነው። ሚሽኑም ወይም ስራውም ከስኬት በመድረሱ ብዙዎች ተይዘው ወደ አሜሪካና ወደ እንግሊዝ ተግዘዋል ወይም ተወስደዋል። እንግዲህ የእንግሊዙ ታቪስቶክ ኢንስቲትዩትም ከእነሱ ጋራ አብሮ የተመሰረተ ተቋም ነው። በጀርመኑ የናዚው ፓርቲ ሂትለር አንድ መርሆ ነበረው። ዓለምን ለመቆጣጠር የሂትለር ዓላማ ዓለምን ለመቆጣጠር ይላል ሂትለር የሰው ልጆችን አይምሮ ወይንም ማይንድ መቆጣጠር ያስፈልጋል ይላል። ይህም የሚቻለው ይላል ሂትለር ህዋን ወይንም ሰማይን አስቀድሞ በመቆጣጠርና በፕሮፓጋንዳም ጭምር ነው ይላል። ለዚህ ነው ሂትለር በጊዜው የነበሩ ሳይንቲስቶቹን በዚህ ዙሪያ ላይ በእጅጉ እንዲያተኩሩ ያደርግ የነበረው። ለዚህ ነው ከነዚህ ጥናቶች አንዱ በጀርመንኛው ኩራምንሽጉሪ የሚባለውና በእንግሊዘኛው to wipe out someone's brain clean በአማርኛው እንዴት አድርጎ የሰው ልጆችን አይምሮ ሙልጭ አድርጎ ማጠር የሚቻልበትን መንገድ ማጥናት ነበር። ይህም ምርምርና ጥናት በእስር የነበሩ የአይሁድ እስረኞችን በመጠቀም ጀርመኖቹ ብዙ መንገድ ሄደውበታል። ውጤታማም ካሏቸው መንገዶች አንዱ ሴንሰሪ ዲፕራይቬሽን እና አምኒዚያ ባሪየር የሚባለውን መንገድ በመጠቀም ነው። ይህ መንገድ የሚሰራው አንድን ሰው ለተለያዩ ቅጥ ለሌላቸው ስቃዮችና እንግልቶች በመዳረግ የሰውየው አይምሮ በመሞትና ባለመሞት የመጨረሻ ደረጃ ላይ በሚደርስበት ጊዜ በተፈጥሮ እንደሚሆነው የሰውየው አይምሮ የቀደመ የሰውየውን ማንነት ወይም ሚሞሪ ሙሉ በሙሉ ደምስሶ ያጠፋል ወይም ይሰርዛል። ይህ አሁን ምንም የቀደመ ማንነት የሌለው ሰው ልክ ከዚህ በፊት እንደ አልተጻፈበት ባዶ ብላክቦርድ ወይንም ሰሌዳ ሆነ ማለት ነው። በዚህም ባዶ የአይምሮ ሰሌዳ ላይ አንድ ወይንም ሁለት ወይም ከዛ በላይ አዲስ ማንነት ወይም ማንነቶች በሳይንቲስቶቹ እንዳስፈላጊነቱ በሰውየው ላይ ይጫንለታል ወይም ይጻፍለታል ማለት ነው። ይህም አሁን አዲስ ማንነት ወይንም ማንነቶች የተጫነለት ሰው ወይንም በእንግሊዘኛው ማቹሪያን ካንዲዴት ስለተደረገበት ነገር ምንም ነገር ስለማያውቅ ለጨለማው መንግስት ለተለያየ እኩይ ስራ መገልገያ ይውላል። የተለያዩ ማስኪሊንግስ ወይንም የነፍስ ግድያ ወንጀሎችን እንዲፈጽምላቸው ቢሆን ሚስጥርን ጠብቆ ሚስጥርን ሳያወጣ እንዲሰልልላቸው ቢሆን ወይንም ለሌላ ዓላማ ይህ አዲስ ክፉ ማንነት የተጫነለት ሰው ያለማወላወል እንደታዘዘው ይፈጽማል። ይህ በአሁኑ ጊዜ በተለይ በአሜሪካ በአንዳንድ ሰዎች የሚደረግ ህዝብን ያለ ምክንያት የመግደል ሁኔታ እንግዲህ ሚስጥሩ ከየት እንደሆነ እዚህ ጋር ልብ ልንል ይገባናል። ከዚህም ጋር
አያይዘን አሜሪካን የስለላ ድርጅት በሲአይኤ የተጀመረው ዘ ፊኒክስ ፕሮግራም የሚባለው እኩይ ዓላማ ያለው ፕሮጀክት በዓለም ህዝብ ላይ በሚስጥር ያደረሰውን የህዝብና የህይወት ኪሳራ አድማጮቼ በራሳችሁ ጊዜ እንድትመረምሩ እዚህ ጋራ ጠቆም አድርጌ ማለፍ እፈልጋለሁ። ሌላው አደንዛዥ እጾችን እና በላብራቶሪ የሚሰሩ ድራጎችን ወይንም አደንዛዥ መድኃኒቶችን በማስወሰድ የሚደረግ ማይንድ ኮንትሮል ወይንም የሰዎች ልጆችን አይምሮን የመቆጣጠር ስራ ነው። በ1729 ዓመተ ምህረት እንደ አውሮፓውያን አቆጣጠር ኦፒየም የሚባለው አደንዛዥ እጽ ብዙውን የቻይናን ህዝብ ተጠቃሚ በማድረጉ ምክንያት ቻይና ትልቅ ችግር ውስጥ ወደቀች። ስራ በመስራት ፍንታ ብዙውን ህዝብ በተለይ ወጣቱ ዜጋ ይህንን አደንዛዥ እጽ ከልክ በላይ እየወሰደ በየመንገዱ ይወድቅ ጀመረ። ምንም እንኳ ይህ እጽ ለቻይና ህዝብ በቅድሚያ ያስተዋወቁት የቱርክና የአረብ ነጋዴዎች ቢሆኑም ቅሉ እንግሊዞች ይህንን እጽ በብዛት እያመረቱ ወደ ቻይና ቢያስገቡ በጊዜው በአውሮፓ ህብረተሰብ ዘንድ እጅግ ተወዳጅ የነበረን በቻይና የሚመረትን የቤት ቁሳቁስ ውብ የሆኑ የቻይና ሸክላ ሳህኖችን ሲልክን ወይንም ሐርንና የሻይ ቅጠልንም በኦፒየም እጽ እየለወጡ ወደ አውሮፓ በቀላሉ በማስገባት ብዙ ብር መስራት እንደሚችሉ በማሰብ በህንድ ቤንጋል በሚባል ቦታ የኦፒየምን አደንዛዥ እጽ በሰፊው በማምረት በገፍ ወደ ቻይና ያስገቡ ጀመር። የቻይና ህዝብም የኦፒየም ሱስ በከፍተኛ ደረጃ እንዲጠመድ ሆነ በኦፒየም ሱስ። እንግሊዞች ግን በኦፒየም ንግድ እጅግ ብዙ ብር ሰሩ። ይህም በታሪክ የኢስት ኢንዲያን ካምፓኒ እኩይ ስራ እየተባለ በታሪክ ይታወቃል። ይህንንም ጊዜ ተከትሎ እስካሁን በህንድ በፓኪስታን እና በአጠቃላይ በዚያ ዙሪያ ባሉ ሀገሮች እስከዛሬ ድረስ በኦፒየም ሱስ ናላቸው ናውዞ በየድልድይ ስር እንደ ተጣለ የቤት ጥራጊ ቆሻሻ ወድቀው የሚታዩት ሰዎች ሁሉ የዚህ የእንግሊዞቹ የኢስት ኢንዲያን ካምፓኒ ውጤቶች ናቸው። አደንዛዥ እጾችንና ድራጎችን በመጠቀም ህብረተሰብን ወይንም የህብረተሰብ ክፍልን የማደንዘዝና የማደንገዝ ስራ በጨለማው መንግስት የሚሰራው ገንዘብ ለመስራት ብቻ ግን አይደለም። በተለይ ለማይንድ ኮንትሮል ወይንም የሰውን ጭንቅላት ለመቆጣጠር ነው የሚጠቀሙበት። ለምን ቢሉ የፈዘዘና የደነገዘ ህብረተሰብ የሚጎዳው ራሱን እንጂ ከበላይ ያለውን የጨለማውን መንግስት ስላልሆነ ነው እና እንደተፈለገም ለማድረግ ስለሚቀል ነው። በዚህ ምክንያት በምዕራቡ ዓለም በተለይ ጥቁሩ ህዝብ እንዲፈዝና እንዲደነግዝ ብዙ አይነት አደንዛዥ እና አደንጋዥ እጾች በግፍ ጥቁሩ በሚኖርበት አካባቢው ይቀርቡለታል። 24 ሰዓት ክፍት የሆኑ የመጠጥ ሱቆችም ብዙውን ጊዜ የሚገኙት ችግረኛ የሚባለው የህብረተሰብ ክፍል ባለበት አካባቢም ነው። ቁማር ቤቶችም ቢሆኑ እንደዚሁ በየጊዜውም እንደ ሲንቴቲክ ኤልኤስዲ፣ ክሪስታል ሜዝ፣ ሌጋል ሃይ ወዘተ የሚባሉ አይነት አደንገኛ አደንዛዥ መድኃኒቶችን ወይንም ድራጎችን በላብራቶሪዎቻቸው በሳይንቲስቶቻቸው እየሰሩ በህብረተሰቡ ውስጥ ሆን ብለው ያሰራጩታል። ህዝቡም እነሱን በብዛት እየወሰደ ይፈዛል፣ ይደነግዝማል። የጨለማው መንግስት
ሶሻል ኢንጂነሪንግ ወይንም ህዝብን ማጥናትና መቅረጽ በሚል የትምህርት ዘርፍ ተከታዮቹን እያሰለጠነ በማስመረቅ በተለያዩ ዋና በሚባሉ የማስ ሚዲያ የኢንተርቴይንመንት ወይም የመዝናኛ የፖለቲካ የሳይንስና ምርምር የትምህርት ተቋማት ወዘተ ቦታዎች ላይ በማስቀመጥ የዓለምን ህዝብ ወደ ፈለገው አቅጣጫ እየነዳው ይገኛል። ዛሬ በዓለም ባሉ ዋና የዜና አውታሮች ከትንሹ እስከ ትልቁ ድረስ በቀጥታም ይሁን በተዘዋዋሪ መንገድ በፍሪሜሰነሪ፣ በኢሉሚናቲ፣ በትራይላተራል ኮሚሽን፣ the Council on Foreign Relations ወዘተ በሚባሉ በጋሃድ ሊገለጽ ባለው የኒው ወርልድ ኦርደር ወይንም የአዲሱ ዓለም የዲያብሎስ መንግስት ቁጥጥር ስር በመሆናቸው ምክንያት ዛሬ ዜና እንደተፈጸመው ቅርጹን ሳይቀይር ዝም ተብሎ አይነገርም። ዛሬ ዜና ይሰራል። በእነሱ የተሰራውም ዜና ተመልሶ ይዘገባል። በእነሱ ለምን ቢባል የህብረተሰቡን እይታ ግንዛቤና አመለካከት ለማዛባት። የመጨረሻው የማይንድ ኮንትሮል ጭንቅላትን የመቆጣጠር መንገድ የሚሰራው ከዚህ ቀደም በሌላው ፕሮግራሜ እንዳቀረብኩት ማይክሮቺፕ ኢምፕላንት በመባል የሚታወቀውን የኮምፒውተር ቁስ አካል በሰዎች ሰውነት ውስጥ በመቅበር ሃይፖታለመስ የሚባለውን የአእምሮ ክፍል በኤሌክትሪካል ሞገድ በማዘዝ ነው። አእምሮአችን ከዚህ ወደ ሰውነታችን ከገባ የኮምፒውተር ቁስ አካል ወይንም ማይክሮቺፕ እንዲመነጭ በሚደረግ የኤሌክትሪክ ሞገድ ወይም ኤሌክትሪካል ፍሪኩዌንሲ ዌቭ እንዲታዘዝ በማድረግ የተፈለገን ነገር እንዲፈጽም ማድረግ ይቻላል። ይህም ስራ በአሜሪካ ሲጀመር ኤምኬኤልኦ አልትራ ፕሮጀክት ይባል የነበረ ሲሆን አሁን ግን ዓለም አቀፍ ሳይንስ ሆኗል። ሆዜ ጎዳልዶ የሚባል የስፔናዊ ፕሮፌሰር ነው ይህንን ሃይፖታለመስ የሚባልን የአእምሮ ክፍል በመቆጣጠር የሰው ልጆችን አእምሮ ማዘዝ፣ ማፍዘዝ ብሎ ማደንገዝ የሚቻልበትን መንገድ በዲያብሎስ እርዳታ በኩል ለጨለማው መንግስት ማህበረሰብ በመጀመሪያ ያስተማሩ። Electronic mind control research is not new. A scientific milestone in this area came in the 1960s when Dr. Jose Delgado demonstrated remote control over a charging bull. By connecting a radio antenna to electrodes inserted into the bull's brain, Delgado proved that the animal's aggressive impulses could be thwarted by electronically manipulating the bull's muscle reflexes. Do you realize the fantastic possibilities if from the outside we could modify the inside? Could we give messages to the inside? But the beauty is that now we are not using electrodes. In recent years, Delgado has shown that the behavior of monkeys can be altered using low-power pulsating magnetic fields. But in these experiments, there were no antenna implants. Any function in the brain, emotions, intellect, personality, well, could be perhaps modified by this non-invasive technology. Delgado's research has so far been limited to animals. But in the Soviet Union, a radio frequency, or RF device, has been used for over 30 years to manipulate the moods of mental patients. ይህ በውስጣችን የገባ የኮምፒውተር ቁስ አካል ወይንም ቺፕ ትዕዛዝ የያዘውን ሲግናል ወይንም ሞገድ ከየት ያገኛል ስንል የሚያገኘው ህዋ ላይ አስቀድመው ባስቀመጡት ሳተላይት በኩል ነው።
እንዴት ብሉ ይሄው አሁን በእጅ በምንይዛቸው ተንቀሳቃሽ ስልኮች ወይንም ሞባይሎች እንደሚደረገው ማለት ነው። በዚህ ዓለም ላይ ያለው ሁሉ ነገር የየራሱ ፍሪኩዌንሲ ዌቭ ወይም ሲግናል አለው ተለይቶ የሚታወቅበት ሞገደ ቅርጽ አለው። አእምሯችንም በተለያዩ ሁኔታዎች ላይ ሲሆን ማለትም ስንደሰት፣ ስናዝን፣ ስንጨነቅ እንዲሁም ስንናደድ የሚፈጥረው የፍሪኩዌንሲ ወይንም የሞገደ ቅርጽ አይነት ምን አይነት እንደሆነ በአሁኑ ወቅት ተለይቶ ይታወቃል። ስለዚህ የጨለማው መንግስት ኃይል ይህንን ማይክሮቺፕን ያስቀበረን ህዝብ በቀላሉ ካለበት ሆኖ በሪሞት ኮንትሮል እንደፈለገው ያደርገዋል ማለት ነው። ለዚህ ነው በህዋ ላይ ሳተላይቶችን ማድረግ የፈለጉበትና ለማድረግ የሚተሯሯጡበት ምክንያት ለዚህ ነው። ሂትለርም እኮ አስቀድሞ የተናገረው ምኞቱ ይሄው ነበር። ሰማይን የተቆጣጠረ አለ ሂትለር ዓለምን ተቆጣጠረ ያለበት ምክንያት ይህንን ለማመላከት ነው። መጽሐፍ ቅዱስ ህዝቤ በእውቀት ማነስ ምክንያት እጅግ ተቸግሯል እንዳለ ዛሬ ሁላችንም ራሳችንን ቤተሰባችንን በእውቀት በማነጽ በጨለማው ዓለም መንግስትና በክፋት መንፈሳውያን ሰራዊት ላይ አስቀድመን በመንቃት ሊያፈዘንና ሊያደነግዘን ብሎ የተዘረጋብንን የዲያብሎስ ወጥመድ በጣጥሰን ለመጣል ሁላችንም የየፊናችንን ማድረግና መስራት የሚጠበቅብን ጊዜ አሁን ነው።